እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሰን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ሁሉን የምትችል ሁሉን በጥበብህ የፈጠርክ ሰማይን እንደ መጋረጃ የዘረጋህ ምድርን በውሃ ላይ ያጸና ባህርን ድንበር ያደረክ ዝናምን በጊዜው የምታወርድ ፀሐይንና ጨረቃን ለብርሃን ያቆምክ ክብርና ምስጋና አምልኮትና ውዳሴ ላንተ ይሁን። ዛሬ በታላቁ ሰማዕት በቅዱስ ዮሐንስ ስም እንማጽንሃለን። እርሱ በንጽህና የኖረ እውነትን በድፍረት የተናገረ ሕይወቱንም ለእውነት ያሳለፈ ታላቅ ቅዱስ ነው። ቅዱሱ ሕይወት ጽናትን፣ ከቃሉ እውነትን፣ ከትሕትናው ክብርን፣ ከጸሎቱም የጸሎት መንፈስን አድለን። አቤቱ ወርሃ ሐምሌን በሰላም አስጨርሰናል። በዚህ ወር ያገኘነው በረከት ሁሉ ከአንተ እንደሆነ እናመሰግንሃለን። በቸርነትህ ጠብቀህናል፣ በምህረትህ አልተውከንም፣ በፍቅርህም አቅፈህናል። ይህን ሁሉ ስለሰጠህን ስምህ የተመሰገነ ይሁን። አሁንም በቅዱስ ዮሐንስ ምልጃና በእመቤታችን ቅድስት ማርያም ጸሎት ለተወደደው ወርሃ ነሐሴና ለቅዱሱ ጾመ ፍልሰታ በሰላም አድርሰን ጾሙን በንስሐ በፍቅር በሰላም በጸሎትና በመልካም ሥራ እንድንፈጽም እርዳን። የሥጋን ፍላጎት አስገዝተን በመንፈስ እንድንኖር አበርታን። አቤቱ መድኃኒታችን ሆይ ምድራችንን በምህረት ተመልከት። የዘር ወቅት ነው። ገበሬው በተስፋ ዘር ዘርቷል። እናቶችና አባቶች ስለ ልጆቻቸው ተጨንቀዋል። ብዙዎች ስለ ዕለት ጉርሳቸው ይጨነቃሉ። አንተ ግን ሁሉን የምትመግብ አምላክ ነህ። በጊዜው የሚጠቅም ዝናብ አውርድልን። ምድራችንን አረንጓዴ አድርግ። ዘሩን አብቅል፣ እርሻውን ባርክ። ረሃብን ከምድራችን አርቅ። አቤቱ ደመናውን ለበረከት እንጂ ለጥፋት አታድርገው። መብረቁ ሕይወትን እንዳያጠፋ ንብረትን እንዳያቃጥል ሰዎችን እንዳያስፈራ በኃይልህ ጠብቅ። ዝናሙ ለበረከት ይሁን፣ ለሰብል ይሁን፣ ለእንስሳት ይሁን፣ ለሰውም ሁሉ ይሁን። ጌታ ሆይ በሕመም ላይ ያሉትን ጎብኝ፣ በችግር ውስጥ ያሉትን አጽናና፣ በድህነት ያሉትን እርዳ፣ ተስፋ የቆረጡትን ተስፋ ስጣቸው፣ የተጨነቁትን አረጋጋ፣ የተጣሉትን አስታርቅ። በጦርነትና በግጭት ያሉ አገራትን በሰላምህ ጎብኝ። ለኢትዮጵያ ሀገራችንም ሰላምን ስጣት። በከተማም በገጠርም ፍቅርና አንድነትን አብዛ። ሕፃናትን ጠብቅ፣ ወጣቶችን በቅድስና ምራ፣ ሽማግሌዎችን በጤና አኑር፣ ቤተሰቦቻችንን በሰላም አጽና። ቅዱስ ዮሐንስ ሆይ በምድር ሳለህ እውነትን ሳትፈራ መስክረሃል፣ በቅድስና ኖረሃል። ለጌታህም እስከ መጨረሻ ታማኝ ሆነሃል። ዛሬም በእግዚአብሔር ፊት ስለ እኛ ለምንልን። ከኃጢአት እንድንርቅ በንስሐ እንድንመላለስ በፍቅር እንድንኖር በእምነትም እንድንጸና ማልድልን። አቤቱ የሰጠህንን ዘመን በከንቱ እንዳናሳልፍ ቀኖቻችንን በጥበብ እንድንቆጥር አስተምረን። የምንናገረውን ቃል፣ የምናደርገውን ሥራ፣ የምናስበውን ሐሳብ ሁሉ በፈቃድ መሠረት አቅናለን። የቅዱስ ዮሐንስ ምልጃ፣ የእመቤታችን ቅድስት ማርያም ጸሎት፣ የመላእክትና የቅዱሳን ሁሉ ምልጃ ከኛ ጋር ይሁን። ወርሃ ነሐሴን በሰላም እንድንጀምር ጾመ ፍልሰታን በበረከት እንድንፈጽም በመጨረሻም የመንግሥተ ሰማያት ወራሾች የስሙ ቀዳሾች እንድንሆን አብቃን። ለአብ ለወልድ ለመንፈስ ቅዱስ ውዳሴና አምልኮት ይሁን ለዘለዓለሙ አሜን። ተወደዳችሁ እግዚአብሔር ቤተሰቦች፣ የቅዱስ ዮሐንስ ወዳጆች፣ ከዚህ በመቀጠል ደግሞ በሐምሌ 30 የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚህች ቀን የቅዱሳን የገሊላ ሰዎች መርቆሬዎስና ኤፍሬም በሰማዕትነት አረፉ። እሊህም ከአክሚም ከተማ የመጡ የሚጓደዱ በመንፈስ ቅዱስ ወንድማማቾች በሥጋም ዘመዳሞች ነበሩ። መንፈሳዊ ስምምነትንም ተስማምተው በላይኛው ግብጽ ካሉ ገዳማት በአንዱ ገዳም መነኮሱ። በጾም በጸሎትና በስግደት እየተጋደሉ በገዳሙ ውስጥ 20 ዓመት ያህል ኖሩ። ከዚህም በኋላ ጠላት ሰይጣን በአብያተ ክርስቲያናት ላይ ከአርዮሳውያን ችግር ባመጣ ጊዜ አርዮሳውያኑ በአርዮሳዊ ንጉሥ ትእዛዝ መስዋዕትን ሊሰዉ ወደ ኦርቶዶክሳዊት ቤተክርስቲያን ውስጥ ገቡ። ቀንተው ወደ ቤተክርስቲያን ገቡና አርዮሳውያን ያኖሩትን መስዋዕት በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መስዋዕትን ያሳርግ ዘንድ አይገባውም። ያን ጊዜም አርዮሳውያን ይዘው ደበደቧቸው፣ ታላቅ ግርፋትንም ገረፏቸው። አጥንቶቻቸውም እስኪሰበሩ ድረስ በምድር ላይ ጥለው ረገጧቸው። ነፍሶቻቸውንም በእግዚአብሔር እጅ ውስጥ ሰጡ። የሰማዕትነትንም አክሊል ተቀበሉ። ምእመናንም መጥተው ሥጋቸውን ወሰዱ። በአማሩ ልብሶችም ገንዘው በመልካም ቦታ አኖሯቸው። ከእነርሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ሰላም እብል አሃወ ክሌተ መርቆራ ወኤፍሬም ዘይቀንዑ ቅንዓተ
እምስዋኢሆሙ ርኩስ አመወገሩ ህብስተ ህዝበ አርዮስ እያንተጉ ኪያሆሙ ዝብጠተ እስከነመጠው ነፍሶሙ ክብርተ። በዚህችም ቀን የእስክንድርያ ሊቀ ጳጳሳት የአባ ጢሞቴዎስ የሥጋው ፍልሰት ከምስር በአስቄጥስ ወዳለ ወደ አባ መቃርስ ገዳም ሆነ። በረከቱም ከእኛ ጋር ትኖር ለዘለዓለሙ አሜን። ሰላም ለጢሞቴዎስ ለጴጥሮስ ውሁ ጳጳሳ ሀገር ዘኮነ ዘእምቅድሜሁ በቁስጥንጥንያ ዘኮነ ሊቀ ማኅበሮሙ ለእልያሁ ተክወ ለምእመናን እምሁከተ እካይ ዘሰርሁ ሰላም ብዙ እስከ ያሃልፍ ወርሁ። በዚህችም ቀን ክብርንና ብልጽግናን ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባለጸጋ ነበር። ደግ የሆነች ሚስትና የተባረኩ ልጆችም ነበሩት። መነኮስ ሊሆን ወደደ። ሚስቱንና ልጆቹንም ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር ሸጣችሁ ዘንድ ወደድኩ አላቸው። እነሱም አሳደሪያችን ነህና የወደድከውን አድርግ አሉት። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱንም ወደ ደናግል ገዳም ወሰዳት። እመሚኒቷንም ጠራትና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሰጥልሽ ወዳለው። እርሷም እሺ አለችው። የመሸጫዋንም ደብዳቤ ጻፈ። የሽያጫዋን ዋጋ ተቀብሎ ለድሆች ሰጠ። ልጆቹንም ወደ አበምኔቱ ወስዶ እንደ እናታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚህ በኋላ ወደ ሌላ ቦታ ሄደ። ራሱንም ለገዳሙ አለቃ ሸጠ። አለቃውንም ወደ ቤተክርስቲያን ብቻዬን ልገባ ሻለሁ አለው። በገባም ጊዜ በሩን በላዩ ላይ ዘጋ። እጆቹንም ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ በፍጹም ልቦናዬ ወደ አንተ እንደመጣው ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሐሳብህን ሁሉ አወቅኩ፣ በፍጹም ልቤም ተቀበልኩ። ከዚህም በኋላ መነኮሰ። አስጨናቂ የሆኑ የገዳሙንም ሥራዎች ሁሉ እንደ ባሪያ እየሠራ ኖረ። ራሱንም ከሁሉ እጅግ አዋረደ። ነገር ግን ስለ መዋረዱ እግዚአብሔር ከፍ ከፍ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለጳውሎስ ዘሜጠ ብእሲቶ ወውልዶ ወርእሶ ዳግም ሰይጦ ለክርስቶስ ዘተጸምዶ ውስተ ቤተ ክርስቲያን በዊኦ ሶበ ጸርሃ በአፈድፍዶ ቃል አኮቴትም ሰማይ ወሪዶ ዘይፌጽም ኮነ ኩሎ መፍቅዶ። በዚህችም ቀን የእስራኤል ቤተ ክርስቲያን የከበረችበት ነው። ይኸውም ሱሪያል መልአክ ነው። አማላጅነቱና ረድኤቱ ከኛ ጋር ይኖር ለዘላለሙ አሜን። ሰላም እብል ለቤትከ ቅዳሴሃ ድኅረ ፈጸሙ በቁስጥንጥንያ ህንጺሃ ሱሪያል ገሃዶ ተአምሪከ አሜሃ እምዘይተ ማይቶት ዘስዕልከ ተቀቢኦ ሶቢሃ አይነ እውር በቅጽበት በርሃ። በዚህችም ቀን የንጉሥ ናዖድ ሚስት ንግሥት ማርያም ክብራ አረፈች። እርሷም መንፈሳዊ የሆነ በጎ ተግባርን ሁሉ የጠበቀች ትሩፋትንና መጋደልንም በጾምና በጸሎት የፈጸመች ነበረች። በደብረ ሊባኖስም ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን ነቢያትና ሐዋርያት በጻድቃንና በሰማዕታት በደናግልና በመነኮሳት በቅዱሳን መላእክትም በተመረጡ ሊቃነ ጳጳሳትና ኤጲስቆጶሳት በቀሳውስትና በዲያቆናት ሃይማኖታቸውን በቀና በአይሩግና ሕፃናት በእነዚህ ሁሉ ጸሎት ይማረን። አምላክን የወለደች የእመቤታችን የቅድስት ማርያም በረከት ከሁላችን ጋር ይሁን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንም ልጆች ላይ እጥፍ ድርብ ሆኖ ይውረድ ለዘላለሙ አሜን። በሐምሌ ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን። ዘአቅረብኩ ማህሌታ ዘኪሬ አይላፈ እምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንድዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላብኡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕቶ ጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ አጻሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። ከዚህ በመቀጠል ደግሞ በቅዳሴው ሰዓት የሚሰበከውን ምስባክና እንዲሁም ወንጌሉን እናሰማለን። እሙሂዝ አምሰጠት ነፍስነ ማይሃከክ ይትባረክ እግዚአብሔር አምላክነ ዘኢያግብአነ ውስተ መስገርተ ማእገቶሙ እሙሂዝ አምሰጠት ነፍስነ እማየሃከክ ይትባረክ እግዚአብሔር አምላክነ ዘያግብአነ
ውስተ መስገርተ ማእገቶ ባርክ እግዚኦ ነገረ ዘእሞንጌለ ማርቆስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለም ዓለም አሜን። የቅዱስ ማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ ፍጻሜ ያለው ኃይለ ቃል ነው። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያወሰዱት፣ ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስ ባህርም የሚታዘዙለት ይህ ማን ነው ተባባሉ። የሚሰማ ጆሮ ያለው መስማትን ይስማ አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። አምላካችን እግዚአብሔር ከታላቁ ሰማዕት ከመጥመቀ መለኮት ቅዱስ ዮሐንስ ረድኤቱን በረከቱን ያሳድርብን። ወርሃ ሐምሌን በሰላም ያስፈጽመን አምላክ ወርሃ ነሐሴን ደግሞ ባርኮ ቀድሶ በሰላም ያስፈጽመን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።